የጥናት ተመራማሪውን በመምጣት በጂኦሎጂስት ህጋችን እንደዚህ አይነት ነገር ተፈጥሮ አያውቅም፣ በእድሜ ሁሉ እንደዚህ አይነት ነገር አይቼ አላውቅም፣ አንተ እኮ አሁን የዓለማችን ሀብታም ነህ በማለት ነገሩ። ክሪኪ ማርሻል በጣም ሀብታም መሆኑን ሲያዩ መጀመሪያ አጋር ሆኑኝ ብሎ የጠየቃቸው ሁሉ ፊት ነስተውት ነበርና አሁን መጥተው እባክህ መጀመሪያ የጠየከንን ነገር አስበንበታል፣ የአንተ አጋር መሆን እንፈልጋለን ሲሉት ማያም አባቴ አየህ አይደለ እኔ አልዋሸሁም አለችው። ክሪኪም ግንባሯን ከሳማት በኋላ አይኗን እያየ የኔ ልጅ መቼም እንደማትዋሽኝ አውቃለሁ፣ አንቺ የኔ እድል ነሽ አለ። ሩኖም በመናደድ ክሪኪ ገደል ይገባል ብዬ ሳስብ በ5 ሚሊዮን ኢንቨስትመንት ያንን ሁሉ ወርቅ ያገኛል እንዴ? እኔ 25 ሚሊዮን አውጥቻለሁ፣ ከዛ በላይ ይገባኛል በማለት ተናገረ። መጀመሪያ ክሪኪን አብረን እንስራ ያሉት ሰዎች እንዳለው በጣም ብዙ ወርቅ ቢኖረው ስሩ ነው ብለው ሲፈሩ፣ ሚስትየውም ሊዲያ በመቀጠል እኛ 25 ሚሊዮን አውጥተናል፣ እሱ መጥፎ እድል ነው ያለው፣ እኛ ደግሞ ጥሩ እድል ነው ያለን፣ የእኛ ደግሞ ሲቆፈር ምን ያክል እንደሚገኝ አሰብኩት አለች። የጥናት ተመራማሪውም እውነታቸውን ነው በጣም ብዙ ወርቅ እዛ ይገኛል ሲል ሚያም በመካከል ገብታ እመኑኝ እዛ ዋሻ ውስጥ ምንም ነገር አታገኙም፣ ጭራሽም እንዳትቆፍሩት በማለት ነገረቻቸው። ሩኖም በመናደድ አንቺ ጭራሽ እኔን ልታዥኝ ነው እንዴ በማለት ሚያን ሊመታ ሲል ክሪኪ በሻሹንገር ስታይል ወረወረው። ህዝቡ እንዳለ ፊት ሲገለባብጠው አይቶት በጣም ተናደድና አንተ ክሪኪ እኔ መታኝ በማለት ሲናገር ልጄን ከነካት ምን እንደማደርግ ነግሬ ነበረ፣ አንተ ግን አልሰማኸኝም በማለት በቁጣ ተናገረ። ሚያም እንደዚህ መብቷን ያስከበረላት ሰው አልነበረምና ምን አለ አባቴ በሆነ ብላ ተመኘች። ሩኖም ከወደቀበት በመነሳት ምንም ያክል ቢፍጨረጨ በሀብት እንደማይገዳደረው ስለገባው አሁኑ ያለውን ዋሻ ቆፍሮ ሀብቱን እንዳገኘ እንደሚበቀለው ተናግሮ ዋጋ እንሰጣለሁ፣ አሁኑ መቆፈራችሁን ጀምሩ ብሎ ሰራተኞቹን አዘዛቸው። ሩኖም ዋሻ ውስጥ የሚያገኘውን ሀብት እያሰበ እየተደሳሰተ እያለ ሚያም አባቴ ቶሎ ብለን እንሂድ፣ ያለዚያ ግን መጥፎ ነገር ይፈጠራል ብላ ስትነግረው አባትየው ዝቅ ብሎ እሺ የኔ ልጅ አሁኑ እንሄዳለን፣ አንቺ ከፈለግሽም አላት። ቆፋሪዎቹም ለሩኖ በመደወል አለቃ ለ20 ሜትር ያክል ቆፍረናል፣ ምንም አላገኘንም ሲሉት አንተ ዝም ብለህ ቆፍር፣ እዛ ዋሻ ውስጥ በጣም ብዙ ንብረት እንዳለ ይታወቀኛል፣ አሁኑ ዝም ብለህ ቆፍር በማለት ሲናገር አለቃ ከዚህ በላይ ከቆፈርን ህይወታችን አደጋ ውስጥ ይገባል፣ ሊፈርስ ነው ዋሻው በማለት ሲናገር በቃቶ እንደውም ራሴ መጥቼ እቆፍራለሁ በማለት ቶሎ ብሎ ወደ ዋሻው ውስጥ ገብቶ ሰራተኞቹ ላይ አንባርቆ እጅ የሌለኝ መሰላችሁ እንዴ ድሪሉን ስጠኝ በማለት ሄዶ ዋሻው መቆፈር ጀመረ። ታዲያ በዚህ ጊዜ ዋሻው መደረማመስ ጀመረና ከውስጡም በጣም ብዙ ውሃ መጉረፍ ጀመረ። በተገጠመው ካሜራም ከውጭ ያሉት ሰዎች ሲያዩ በጣም ደንግጠው እግሬ አውጪኝ ብሎ መሮጥ ጀመሩ። ይሄም ከፍተኛ ያለው ውሃ መሬቱ ሰርጎ የነበረ የከተማው እንዳለ ጽዳጅ